ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወቅቱ ክረምት ነው፣ የንባብ ነው። ሂቦ መጽሔት ደግሞ እነሆ ገበያ ላይ ነው። በነገራችን ላይ እንግዳዬ ጋዜጠኛ ነች፣ ቴሌቪዥን ፕሮግራም አቅራቢ ነች፣ በጣም ብዙ ነገር ነች። ወደዚህ ሞቅ አድርጋችሁ በሻቱ ቶለማርያምን እስኪ ጋብዟት። በሻቱ ወደ መድረኩ እንዴት ነው? ሰላም ነው ወይ? እንዴት ነው ሴፍሻ? ሁሉ አማን ነው? ተጠፋፍተናል። ይኸው ተገናኘን አይደል እንዴ? የሆነ ጊዜ በጣም እንገናኝ ነበር። በጣም ነበር የምንገናኘው። ኢትዮ ኤፍኤም ላይ አየር ሰዓት ነበረሽ። ታዲያስ አዲስ አንተ ልክ ስትወጣ ነበር እንገናኝ ነበር። አሁን በቃ አሁን ሌላ ጉዳይ ውስጥ ያው ሌላ ሂቦ ብለሽ መጣሽ። በዚህ በኩል ሽልማት ወዳለ ማለት የተለየ ሰዓት አለሽ ወይስ ይሄን ሁሉ ነገር በ24 ሰዓት አቢታ ነው ወይስ? አሁን እንዳንተ ላለ ሰው በእውነት ይልቅ ያንተ ይገርመኛል። ኧረ ተይ ሴፉ አይገርማችሁ? ታሪኳን ሳጣራ ጸባይ መያዝ አለብህ። በቴኳንዶ ቀይ ቀበቶ አለሽ? አላት። ስለዚህ ምንም ያልሽውን ነገር ሁሉ በአንዱም ይቀበላል። እውነት እንዲግርሽን እንዲቀጥ አድርገሽ ቆምሽው በሻት አንቺ ነሽ ነበር? አዎ እንዲህ ሳይከብድ ቀለል ብሎኝ ነበር። ቀይ ቀበቶ ይብራልሽ? አዎ ቀይ ቀበቶ። ከዛ በኋላ እኮ ወደ ብላክ ነው አይደል? ነበር። ዋው ነበር እንዴ! ስፕሊት ይሄ በዚህ ሰውነት ስፕሊት አይደለም ሌላ ነገር አይሰራም። በጣም ቀላል ነው። በጣም ሰውነትሽ ቀሎሻል። አዎ ልጅነት ነው አይደል? የልጅነት ዋው የልጅነት ቀለል ያለ። ስፖርቱ ላይ ምን ያህል ጊዜ? አይ ይሄ እኮ የሃይ ስኩል ምናምን ታሪክ ነው አይደል? ለምን በዛው አልቀጠልሽም? ምን አረኩ መሰለኝ፣ ዩኒቨርሲቲ እንደገባው በቃ በስሜት ተነሳስቼ እኔ 6 ኪሎ ነው የተማርኩት። ሽሮ ሜዳ አለ አሉኝና እሺ በቃ እንደምንምማ ብላኳን ሳሊዝ አልተውም በሚል ጀመርኩት። ልክ ወደ ግቢ ስመለስ ረሃቡ፣ ድካሙ፣ እንቅልፉ እዛ ጋር ማጥናት አለብኝ። ስለዚህ ክሪስማስ ይጠብቀኛል እና የሚሆን ስላልሆነ ተውኩት። ከዩኒቨርሲቲ ምግብ ጋር ቴኳንዶ ሊመጣ አልቻለም። አይ ማቻ ያረክም ግን በጣም የሚገርም ታሪክ ነው። እንዲህ ስናየው አልፎ ስናወራው በጣም ደስ ይላል። ማን ነው ወደ ቴኳንዶ ማለት? ብዙ ጊዜ አሁን የወላጅ ግፊት ይኖራል፣ የራስን ፍላጎት ተጨምሮበት ግፊት አለብሽ ፈልገሽ ነበር? ይሄ ነው ክፍለ ሀገር ላይ ስታድግ አሉ እኮ በየሰፈሩ የሆነ ነገር ውስጥ ትገባለህ ብቻ እና ጓደኞቼ ገብተዋል። እኔ ማልገባበት ምክንያት ምንድን ነው? ደግሞ እኮ በወሬኔ 100 ይሁን 200 ነው የሚከፈለው። ክፈሉልኝ በቃ ብዬ ገባው። ለመምታት ወይስ ለመከላከል? በፊትማ የሆነ ነገር አለ ነበር። ግን የሚገርም ስትማር ስታቀው ኢቭን የሆነ ደረጃ ላይ ውል ትገባለህ። ታውቃለህ? ይሄንን ውል ያስገባዋል። ባንተ ቀበቶ ልክ የተማረ ካልሆነ በቀር ለጠብ የተጋበስክ እንደሆን በቀጥታ ህጉ አንተ ላይ ነው የሚፈርደው። ስለዚህ አሁን ቀይ ቀበቶ ብቻ ያለ ያናገኝ ግን በቃ ደስ ይላል ህጉ እኮ። ለነገሩ የሆነ ነገር እኮ ባወቅሽው መጠን ትሁት ነው የሚያደርግሽ። ትሁት እዚህ ጋር አሁን እያየሁሽ ነው። ቀይ ቀበቶ ያንቺ ነው በዚህ በኩል። ኦፍ ኮርስ አልለይም ማለት እኔ ያኔ ካሜራ ምልሽ ካሰልጣኝሽ ጋር ነው? አዎ በዚህ በደንብ ወጥረሽ ነበር እንዴ? እንዴት ነው የምር? 2 አመት እኮ ነው የሰራሁት ሴፍሻይ 11 እና 12 2 አመት ሁሌ በየቀኑ ስትሰራው በደንብ እንትን ይላል። ሾሉ እናቀርብ ነበር ሰላሌ ስቴዲየም ውስጥ የሆነ ዝግጅት ካለ በመሃል ብሬክ በእኛ ሾ ነው። ስለዚህ አሁን የሰላሌ ህዝብ አንቺን ከጋዜጠኝነቱ በላይ በቴኳንዶ ያቀኛል። አዎ በደንብ እና ትከበሪያለሽ። በሱ ነው ብለህ ነው ክብሩ እንኳን ሰውነቴ ከጨመረ በኋላ ምንም እንደማላመጣ ገባቸው።
ግን የስልጠናውን የተጠቀምሽበት ቦታ አለ? በፍጹም ሰው ተላክፎ ወይ ምናምን? እኔ እኮ ከሰው ጋር ልጣለሁ ተንጂ ጠብ አልችልበት። ግን ደስ ይላል። ስፖርት ለጤንነት ይባላል። ተጠቅመሽበታል። የሚገርም ሰውነት አንዴ ስፖርት ለመደ ማለት በቃ አይረሳም። ሱስ ነው። በጣም ቆንጆ ነው። ሱስ ነው፣ አይረሳም። እኔ አሁንም የሆነች 5-6 ወር በስርዓት ብሰራ እንትኗን ምንድነው ቴክኒኳ ምናምን አጠፋኝ። ስለዚህ የሆነ ወቅት ላይ ቀይ ቀበቶ ወደ ጥቁር የሚቀይር ይመስልሻል? ነው ወይስ ላርገው ይደረግ ወይስ ላርገው እንዴ? ላንተ ስል ሳላርገው አይቀርም። አሁን ልጄ ይወዳል ቴኳንዶና ይገርመኛል። ያው ለእንትን ነው ሲሰለጥና ይዋለው። በእኛ ዘመን የለም። ጂም እንኳን በእኔ ጊዜ በጣም ትልቁ ጂም ማስታውሰው በቀለም ቆርቆሮ ውስጡ እና በጣም የሚገርመው አንዱ 20 በዚህ 10 ኪሎ ሊሆን ይችላልና የሆነ ወቅት ላይ እንዲህ አይነት ነገር ሆኜ ነበር። አስታውሳለሁ። የሆነ ባሌስትራ የተሰበረ ሎንቼና በስዬ የሆነ ነገር አይደል በቃ የሆነ ለስፖርት ያለን ጉጉት ነው። አሁን ልጅ በደንብ ደስ ይላል። አሁን እኮ በየዘርፉ የቱን ይዘህ የቱን ትተዋለህ። አንድ ጂም ሄደህ እኮ የስፖርቱ አይነት ራሱ ብዛቱና ደስ ይላል። ግን በጣም ደስ ይላል። ስለዚህ ወደ ስፖርቱ የመመለስ ሐሳብ አለሽ ማለት ነው? እሰራለሁ እኮ ሲፍሻይ ቴኳንዶ አይደለም እንጂ ያው ስወልድ ስመለስ ስወልድ ምናምን ሆኖ ነው እንጂ እሰራለሁ። እኔ ስሰማ ጓደኞችሽም ቤተሰብሽም ሳያቅ እንግዲህ 4ኛ ልጅ አገኘሽ መሰለኝና ጓደኞችሽ እሷ እኮ ታርግዛ እናቀማሉ። እግዚአብሔር ይመስገን። አመስግኑልኝ እግዚአብሔር 4ኛ ልጅ ስላገኘ። እንደዛ ነው ማለት። አሁን ብዙ ጊዜ ሲረገዝ በደንብ ይታወቃል ምናምንና አንድ ጓደኛሽ ነው የነገረችኝ እና እንዴ በሻቱ 4ኛ ልጅ እኮ አገኘሽ ምናምንና መቼ ነው ምናምን ነገር ተባለ። እንዴት ሆነ? ምን ሆነ መሰለ፣ ሌላ ጊዜ ገና ሳረግዝ በቃ ፊቴ ይለዋወጣል ምናምን። የ3 ወሮቹ የመጀመሪያዎቹ ታውቃለህ በቃ ችግር ነው ምናምን ይታወቅብኛል። ይሄኛው ወንድ ነው ከሶሴ በኋላ የመጣ ጸባዩ ደግሞ እንዲሸጋ መሰለ። ወድ ውስጥ እያለ በጥያቄ ነው የመጣው። ባይ ዘ ዌይ እንዴት በቃ ስጠኝ መድኃኒዓለም ስጠኝ፣ ወንድ ልጅ እፈልጋለሁ። ዋው ኮስተር ብለሽ። ምን ሆነ መሰለ፣ ሰዎች እግዚአብሔርን ስንጠይቅ እንትን እንላለን፣ ሼም ይዘናል አይደል? የሆነ በቃ እኔ ጤነኛ ይሁን እንጂ ምንም ቢሆንስ ምናምን ይባላል። እንደዛ እያልኩኝ 3 ሴት ወለድኩኝ። የወንድን ጣም ሳላቀው ነገርየው ሊያበቃ ሆነ። እኔ 4 በላይ መቼም አልወልድም እንዴ። እኔ እኮ እግዚአብሔርን ብጠይቀው ጤነኛም ወንድም ልጅ ሊሰጠኝ ይችላል። አጥያቄ ነው አልሽ? እኔም ጓደኞቼም ባይ ዘ ዌይ የጓደኞቼም ጥያቄ ነው። ከዛ በኋላ ጠየቀን፣ ተሰጠን። በጣም ደስ የሚል ወንድ ልጅ። ያው ጤነኛና ወንድ ልጅ እፈልጋለሁ አልሽው? አባት አይደል? ስጠኝ በቃ እፈልጋለሁ። የፈለጋችሁት የጠየቃችሁትን ይስጣችሁ እግዚአብሔር። ደስ ይላል። ለሁላችሁ መሰሰት አያስፈልግም ስትጠይቅ። እኔ አንድ ሴትዮ እኮ ብለዋል፣ ቆሎ ይበሉና ውሃ ይጠጡና እችኑ አታሳጣኝ ና ይላሉና በሚቀጥለው ቀን እራትሽ ይደገማል። ከዛ ልጅየው ሰማና ምንድነው ማማ ጥብስ ጠይቂው ድርቆሽ ፍርፍር ይችላል ምናምንና ከበሉ እስኪ ጥሬ ስጋ አድርገው ምናምን ነገር። የሆነ ጊዜ ላይ ልጁ የሆነ ነገር ሰርቶ ያን ይዞ መጣ። አየሽ ያልኩሽ ሆነ አለ። እውነት ነው። ስለዚህ መጠየቅ መፈለግ እሹ ታገኛላችሁ። ምን ይሆናል መሰለ እንትን እኮ ነው ሀምብልነትም ነው። አንዳንዴ ሼም ይዘናል ማለት ሰው አሁን ጭራሽ ልጅ አላገኘ እያለ እኔ 4ኛ ያውም ጾታ እንትን ብዬ ነውር አይደለም ምናምን ትላለህ። ከዛ ግን የሆነ ጊዜ ሲገባ እንዴ ጌታ እኮ ዓለም የሱ ነው፣ ሁሉ ነገር በእጁ ነውና የምን ስስት ነው እሱ ትጠይቋለህ። የሚገባ ከሆነ ይሰጣል፣ ካልሰጣ አልሰጠህም ነው። እንዳልኩት ተቀበል። ጥሩ ነገር ጠይቁ ይሰጣችኋል። ይሄ የገባኝ ሂቦ አዲስ መጽሔት ነው እንግዲህ እኔና በሻቱን ዛሬ ያገናኘው ይህ መጽሔት ነው። ከዛ በፊት ግን መቼም ስለ ልጅን ያወራን ነውና ተያይዞ የሚነሳ ይመስለኛል የትዳር ጉዳይ። ከባለቤትሽ ጋር ዩኒቨርሲቲ ነው ትውውቁ? አዎ
ነው ከዛ ፊት እኔ ዩኒቨርሲቲ እያለ ከዛ በፊት ምክንያቱም ይሄ ፎቶን ሳየው ሮሚዮና ጁሊየት በእኛ ጥሩ ነው። ምንድን ነው ጉዱ? የት ነው እሱ? 1 ዓመት ሲኒየሬ ነው። እሺ እኔ ዩኒቨርሲቲ እያለሁ ነው የተገናኘ ነው። በእርግጥ አንድ ዩኒቨርሲቲ ተምረን አይደለም፣ ግን እሱ ለስራ ሰላሌ መጥቶ ነበር። ትውቁ እዛ ነው እናቴ ቤት ተከራይቶ፣ እናትና አባቴ ቤት። ከዛ ክራይ ቀነሳችሁለት? ኧረ ጭራሽ አክቹአሊ አልታወቀም። አዎ ነገርየው እንደመረረ ሲገባኝ ወጣ ከረታልኩ። ጥሩ ተከራይ ነበረ። የሚገርም እሱ ጀንጅኖኝ አይደለም፣ ቤተሰቦቼ ናቸው። ምን ይሆናል መሰለ ሳትጠይቃቸው ይመጡና ስለሱ መልካምነት ይነግሯል። እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን፣ ግን እግዚአብሔር ምን ያደርጋል ደገፍ አጋዥ ይሰጣልና። እኔ ብዙ ጊዜ ቤተሰብ እንደውም ሲቃወም ነው የማውቀው። እነሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን አንድ ልጅ፣ እንዴት መልካም ልጅ እኮ ቤታችን እንደገባ ከተከራይ አንግል ነው እነሱ ተከራይ፣ የሚገርም ተከራይ በቃ። ከዛ እሱ በዚህ ጋር አብስሎ ቆይ የመጀመሪያ መተያየት እዛው ነው አይደለ? ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን ነው። ከዛ እሱ ለስራ አዲስ አበባ ሲመጣ እንደዛ አንድ ሁለት እየተባለ ነገር እየመረረ መጣ። ከዛ ልክ እኔም ዩኒቨርሲቲ ጨርሼ ከሆነ ጊዜ በኋላ ለብቻ መኖር ያስፈልጋል ማለት ለብቻዬ ልኖር ብዬ አሰብኩ። ለብቻሽ ከኖርሽማ ጥሩ ነው፣ ደህና ቤት የሆነ ኮንዶሚኒየም ቢሆን ብትከራይ ምናምን የሚል ሐሳብ ይሁን በቃ ብዬ መጥቶ የመጀመሪያው እቃችን ቢገርም አንዴ መርካቶ ሄዶ በላዳ ነው ከላይ ፍራሹን ከውስጥ ማንቆርቆሪያ ቡታ ጋዝ ምናምን ይሄ በቃ ለአንድ የሚያስፈልግ አዳሩ አለ። ጧት ላይ ደግሞ ሻይ አለ ምናምን። ከዛ መጣ በመጥረጊያው ተጠረገ ቤቱ፣ ፍራሹ ተነጠፈ፣ ምግቡ እዛ ጋር ተሰራ፣ ተጀመረ ኑሮ በቃ። ከዛ ይሄው እንግዲህ አሁን ላለፉት 16 ዓመታት አለ። እንኳን ለ16ኛ ዓመት በዓላችሁ በሰላም። እዚህ ላይ መጀመሪያው ላይ ያየው ነበር የምር ገና ፍቅር መጀመራችሁ ነው እዚህ ፎቶ ላይ አይደል? እና ፎቶ ቤት ይሄን ምክንያት በማድረግ ሄዳችሁ? ይሄኛው አስበንበት ሳይሆን ይሄ ፒያሳ ወክ ስናረግ ይመስለኛል ከትምህርት ቤት እያዝናናኝ መጥቶ ጁስ ጋበዘሽ? ኦፍ ኮርስ እዛ መኮንን ባቅላባ ያለበት አካባቢ ፎቶ ቤት አለ። አንድ ፎቶ ቤት የመኮንን ባቅላባ ነው እንዴ ታሪኩ? በለው የባቅላባና ብሪንዳ ሱማ በጣም እኮ ብዙ ታሪክ አለ። እሱ አለ። እንዲዞር ብሎ የሆነች ካፌ ያለች ፎቅ ያላት በጣም የምታምር፣ እዛ ላይ ቁጭ ብላችሁ ሰውም እንደምታው ነገር ነው። አክቹአሊ እኔ አወራለሁ እሱ ያዳምጣል። ሁለት ሰው ሊያወራ አይችልም ከአንድ ቤት። ስለዚህ ያው ኔጌቲቭ እና ፖዚቲቭ ያስፈልጋል። አዳማጭ ያስፈልገኝ ነበር። እሱ ደግሞ በጣም መልካም አዳማጭ ነው። ያየው ነበር ልዩነቱ። አሁን ይህ እንግዲህ ከ16 ዓመት በኋላ የተነሳችሁትን ፎቶ ሳይ እንደ አካላዊ ለውጡ ብዙም አይደለም እሱ ጋር። እኔማ ተቀያይሬያለሁ። አራተው ነው ተቀያይሬ። ደህና ነሽ? እስኪ ከዘመናት በኋላ እስኪ ከ16 ዓመት በኋላ ተጠመጠምሽበት። ባሰብኝ። ልዩነቱ እሱ ነው። ባሰብኝ። ፍቅር ጨምሯል። ፍቅር ጨምሯል። ዋው! 4 ልጆችን 16ቱን ዓመት ስትገመግቢ እንዴት ነው? በጣም የሚገርም ነው በእውነት። ትዳር እኮ በጣም ከባድ ነው፣ ግን ያድጋል። በቃ እንዴት ልበል፣ ራስን የምትሰጥበት ነው ማለት ከብዙ ነገር አንፃር ሼር የምታረገው ነገር አለ። እሱን ማመን ያስፈልጋል። ለሱ ስል መሆነው፣ ለሱ ስል ማረገው፣ ለሱ ስል ምተው ብዙ ነገር ይኖራል። በዛው ልክ ደግሞ እሱም እንደዛው ያደርጋል። ዋናው ነገር ይሄ አንዳችን ያንዳችንን ጋፕ ቅድም እንደተባባል ነው እኔ አፍሶን እሱ ጆሮ እንደዛ አንዳችን ያንዳችንን ነገር ጉለት እየከለልን
ምንኖርበት ተቋም ነውና ከዛ ደግሞ እድገቱ አያበቃም እስክትሞት ድረስ ሁሉ ጊዜም ፕሮግረስ ነው ሁሌ ይሄ በቃ አሁን በቃ እዚህ ጋር ላይክ ይቆም ማለት አይቻልም እሱ ሁሌም ለሱ ሚስቱ ነኝ የሚስትነት ግዴታዬን ይጠብቃል እሱ ደግሞ እኔ ባሌ ነው ሶ ባል ማረግ የሚገባውን በየቀኑ ጠብቃለሁ በቀደም ለታ አንድ ኢንተርቪው ሳይ ነበር ውጭ ሀገር የጂሚ ከማል የሚባል ሌትናይት ሾው አዘጋጃለና ከባለቤቱ ጋር ነው የሚሰራው ስራ ላይ አብረው ነው የሚሄዱት አብረው ነው የሚገቡት እና ጋዜጠኛውን ብሎ ጠየቃት ሚስትየውን እንዴት ነው አብሮ ከባል ጋር መስራት ሲላት መስሪያ ቤት እዛ ቴሌቪዥን ጣቢያ ስንሄድ እሱ ስራ አስኪያጅ ነው አለች ቤት ደግሞ ስንመጣ እኔ ስራ አስኪያጅ ነኝ የቤቱ ነኝ የእናንተ እንደዚህ ሊገለጽ ይችላል አዎ ማለት እንዴት ነው መሰለ እሱ በጣም ህይወት ላይ የነቃ ሰው ነው ከኔ ጋር በመጨቃጨቅ በመነታረክ ምናምን ግዚዮን አይፈጅም አዎ እንደዚህ ነው የፈለግሽው በቃ ጎ ከዛ በኋላ ያልኩት እንኳን ልክ ባይሆን የጄን ሳገኝ ደሞ የሚገርምኮ አላልኩሽም ራሱ አይልም ዝም ግን ፊቱ አላልኩሽም አይነት ያሳይ እንደውም አንዳንዴ አይዞሽ ሁሉ አለውና በጣም አሪፍ ሰው ነው በጣም አሪፍ ሰው መልካም ሰው ደስ ይላል እንግዲህ 16 ዓመት በፍቅር መቆየት ምክንያቱም እንግዲህ ከኔ ጋር ኢትዮ ኤፍኤም ሬዲዮ ፕሮግራም ነበርሽ የቲቪ ፕሮግራም ከዛ ደግሞ ሽልማት ጀመርሽ ከዛ በጣም አሁን ደግሞ ሂቦ ብለሽ ደግሞ መጣሽ በዚህ ነገር ውስጥ ሁሉ የባልሽ ሚና አለበት ምንም ጥያቄ የለውም እንግዲህ ትዳሩ ስገባ ትዳር ዋና የህይወት አካል ነው ቀጥሎ ልጆች ስራ ጓደኛ ምናምን ይያለ ይሄዳል ሁሉ ጊዜ ግን ለስራ የትዳር አጋር መልካም ተጽዕኖ በለው መልካም ፊት ከሌለው አጋርነት ከሌለው በቀር በፍጹም ስኬታማ ልትሆን አትችልም በተለይ ደግሞ ሴት ስትሆን ይበልጥ ሰፖርቲቭ ባል ከሌለ በቀር አዎ እናንተ ታይዋ ታዲያ ምናምን ብለህ ትሄዳለህ እኔ ታይዋ ታዲያ ብዬ ልሄድ አልችልም ባሌ ሶ የሱ ፍቃድ ያስፈልጋልና እሱ ደግሞ ከፍቃድም በላይ በሐሳብ በሚችለው ነገር ሁሉ አብሮኝ ሆኖ ነገሮች እንዲሳኩ የሚረዳኝ እሱ ነው ምንም ጥያቄ የለው እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው ርቀት ቢለያየንም በልባችን ግን አንድ ላይ ነን አቢሲኒያ የልባችሁን መሻት ያደርሳል አቢሲኒያ ረሚት የፍቅር መንገድ የትውልድ ድልድይ አቢሲኒያ የሁሉም ምርጫ በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እንደ ስማችን ብርሃን ነው ስራችን የሐረር ልጆች ስንገናኝ አንድ ጓደኛዬ እንዴ በሻትኩ የኛ ሀገር ልጅ ነች አታቃተም ድሮ ቀላዳምባ ምናምን አለኝ እኔ የሐረር ነበር እኔ አላቀም የሐረር ልጅ እንደሆነች አላቀም ቀላዳም የቀላዳምባ ልጅ እኮ ነኝ ዋው እኔ እኮ ቦቴ ነኝ ስለዚህ ሐረር እንዴት በልጅነት ነው የተወለድኩት እዚህ ጉርድ ሾላ ነው እንዴ ምንድነው ከዛ ሰላይሽ ከዛ በኋላ ልክ ለትምህርት ስደርስ ያደኩት አያቴ ጋር ነው ለትምህርት ስደርስ ግን 5-6 ዓመቴ ላይ አባቴ አይ ልጆች ተለያይተው አያድጉም ትምህርት ስጀምርማ ነገሩ ሲሪየስ ሊሆን ሆነ አያቴ ልታቀልጣኝ ሆነ እዚህና ተምጣ ብሎ ወደ ሐረር ሄድኩኝ ሶ አክቹአሊ መኖር የጀመርነው ከሙጢ ነው ከዛ ነው እንደገና ወደ ሐረር ሙጢን አወቅኳ አዎ ከዛ ነው ወደ ቀላዳምባ የገባ ነው እሺ አንደኛ ሞዴል ነው የመጀመሪያ ደረጃዬን የተማርኩት አብዛኛውን ጊዜ እናቴ መምህር ስለሆነች እኔ እሷ የምታስተምርበት ነው ምን ሄደውና የሽመቤት ስታስተምር የሽመቤት ከዛ አንደኛ ሞዴል ስቴድ አንደኛ ሞዴል ይያለን እኔ ተማርነው በእናትሽ ተመረሽ ታውቂያለሽ አዎ አስተምራኝ ታውቃለች ኧረ ተይ አዎ ከዛ ውጤት እንዴት ነው ፈተና በሌሎቹ እንደውም ጥሩ ሆነና የሷ ትንሽ መረር ይላል ግን የራስሽን ውጤት ቤት የማስተካከል የድሮ አስተማሪዎች እኮ ቤት ነበር የሚያርሙት ኧረ እናቴን አታውቃት እንደዚህ የሚባል ነገር የለም የለም ከህዝቡ እኩል እቀበላለሁ እዛ በሌላው መልካም ውጤት ኖሮኝ የሷ ላይ
በአንድ አይን ራሱ የምታርመው አይመስለኝም። በታደራች ነው ላይ ግን የምን አስተማሪ ናቸው? ቋንቋዎች ላይ አሪፍ ናት። እንግሊዝኛም አማርኛም። ቆይ ሐረር ነበርሽ፣ ከዛ እንዴት ወደ ሰላሌ ሄድሽ? ወደ ሰላሌ ደግሞ አደጓ የመንግስት ሰራተኞች ናቸው። ስለዚህ እድገት አንዳንዴ እንትን ይሰጣል መሰለኝ፣ እድገት ከሀገር ቅየራ ጋር እና እነሱ ምንድነው ያሰቡት ወደ አዲስ አበባ ቀረብ ይላል አይደል? 100 ምናምን ኪሎ ሜትር ነው ሰላሌ ከሐረር ቀረብ ይላል። እንዳልኩ ደግሞ እዚህ አያት ያለች ምናምን ቀረብ ለማለት ወደ ሰላሌ መጡ። እኔ እንደውም ሰላሌ ማወቅ ፈልጋለሁ። ምክንያቱም አስቴር አወቀ ዘፈን ላይ የሰላሌው ያባብላል ጎፈሬው የሚባለው ነገር የምር ነው? ምን ነው የሴቷን ተው፣ የሰላሌዋ ያባብላል ጎፈሬዋ ከወደ ኋላዋ ራሷ በሻ ብዙ ጊዜ በሻቱና እድሜ ተያይዘው ሲነሱ ሰማለሁ። ምን ብለሽ ነው? እድሜን ተናግሬ ወንጀል ነው እድሜን መናገር? እንግዲህ መሰለኝ ያው አትታመኑ። ኧረ እኔ አልነግርህም። ኧረ በእኔ አቁሜያለሁ ራሱ ከዛ በኋላ ቀጥ ለምንድን ነው እድሜ በጣም ኢሹ የሚሆነው ጉዳይ የሚሆነው? አላቅም ግን ምን ይሆናል መሰለ፣ ለምሳሌ እኔ በጣም ብዙ ሰው የሚለኝ እንደውም አንድ ጓደኛዬ ሲያስረዳኝ በደንብ ነው የተገለጠልኝ። እኔ 2003 ነው ኢቲቪ የገባሁት። 2003 ላይ አንደኛ ክፍል የነበረ ልጅ እኔ እንዲህ ሲያየኝ የነበረ ልጅ 12 ጨርሶ ዩኒቨርሲቲ ጨርሶ ስራ ይዟል። ሊወልድ ይችላል፣ ትዳር ሊያረግ ይችላልና በሻቶዬ አሁንም 30 ቤት አሁንም አይዋጥለትም። እንዴ ጂንሴት ይዋቃት የለ እንዴ እኛን አሳድጋ የለ እንዴ? አዎ ልጅ እውነቱን ነው። ሰው የሚለካው በራሱ ባለፈበት ፓት ይመስለኛል። ግን የምር እድሜ ድካም ነው። ስለዚህ ይሄንን ነገር እኮ መስበር ያለብን አይመስልሽ? እንዴት አድርገን በቃ ሰርተሽበት ነው የምትናገሪው። ባለፈው ከተናገርሽው 3 ቀንሽና ንገሪኛው። ካንተን ጀምር። እኔማ ሁሉም ሰው ካንተ እምቀንሰው የተወሰነሽ ናት። እኔ እንኳን ኢትዮጵያ ቴሌቪዥን ስንተዋወቅ 20 ዓመት አይሆነን። እውነት ነው ይጠቃል። እውነት እኮ ነው 2003 ማለት። አዎ ምክንያቱም 16 ዓመት ወደዛ 15 ዓመት ማለት 15 ዓመት። አዎ እና ምንም እኮ እግዚአብሔር እድሜ ሲሰጥ መከራ ነው፣ ሲነሳ እንደገና እየየ ነው። ምን ያርገን? አይ ጉዳዩ እኮ ከጌታ ጋር ተያያዘ። እዚህ ነው መግባባት ያልቻልነው። ግን ችግር የለውም። እነሱ በተስማማቸው ስንት ይሆንላቸው? ስንት ይሆንላቸው? ስንት እዚህ ቤት እንግባ። ሲዝን 4 አልገባሽም አይደል አሁን? ወይኔ ሴፉ። አረ በቃ ኔክስት ለቀጣይ ጥያቄ ሲዝን 5 ነው ማለት ነው። አረ እድሜ ጸጋ ነው። እኔ ብዙ ጊዜ አረው እኔማ እየኖርኩት ነው እንደዚህ አይደለ? አዎ ኢንጆይ ባረግ ነው። እኔ ልጆች እስቲ ድርሹን አወቅሻት? ድርሹ ከኔ ጋር ትሰራለች ሬዲዮ እና በጣም የሚገርምሽ ስለ እድሜ ተነሳና የዛሬ 6 ዓመት ከነገረችኝ እድሜ 3 ቀንሳ እንደገና መናገር። እሺ ከዛ ልጇ ደወለች። ደግሞ የመጀመሪያ ልጇ ሞጥሟጣ ነች። እኔ የምፈራው ማማ አንቺ ወደ ታች እኔ ወደ ላይ መሀል ላይ እንዳንገናኝ ነው። የእሷ ካውንት ዳውን የዚችኛዋ ማደግና አንዳንዴ አስቸጋሪ ነው። የወለድናቸው ልጆች ያድጉና ደግሞ ያሳጡናል። ወይ ሲስተር ማለት ነው። እውነት ነው። እድሜ እንኳን ብዙ በነገራችን ላይ ይሄ መጽሔትን እያየሁት ነው። በየወሩ አይወጣም መቼም አይደል? በ3 ወር። እንዴት አገኘው ግን? ገበያ ላይ ነው። አንዳንድ ቦታዎች ላይ ስታየው ምን ተሰማ ለማለት ነው? ወይኔ አንደኛ እኔ አገልግል ልጅቷ ማናት ብዬ በጣም ዲዛይኑ መስጦኛል። አገልግል ከላይ አርጋ እንግዲህ ፋሽን ላይ ባህል ላይ የሚያተኩር ነው። ብዙ ጊዜ እንዲህ አይነት መጽሔቶች የኦፕራን ኦ ያስታውሰኛል። መነሻሽ እሷ ነች?
እኔ በደንብ ያየነው ኤልን፣ ቮግን፣ እነ ባዛርን እነዛን ያየነው። እንደምታውቀው እዚህ ሀገር ድሮ ቀረ አይደለ? አንተ እነ ቃል ኪዳን ምናምን ላይ አልወጣም? እነ ሮዝ ምናምን ላይ አንቺ ወተሻል እንዴ? ኦፍ ኮርስ ሁለቴ ምናምን እንደዚህ ብዬ ቀጭን ወንድ ደስ ይለኛል ብለሽ? ወይኔ ደስ አይለኝም እንዴ አላልኩም። እዛ ላይ የሚወጡ መጽሔት በቃ ያላሉት የለም እኮ ባመንኩት ሰው ተከዳው ብላ እንደዚህ ማቃት ሞዴል አለች አሁን ድረስ ይወጣች ብዙ ነገር። አንቺ ቆይ ቃል ኪዳን ለምን ብለሽ ወጣሽ? ከትዳር ጋር መሰለኝ ገና እንዳገባው መሰለኝ 2005 ላይ ምናምን ትዳር እንዴት ነው ምናምን ተብሎ ያሰብኩትን ነው የሰጠኝ አልሽ? ኦፍ ኮርስ ሰው አቀማመጥሽ እንዴት ነበር? በእውነት አላስታውስም፣ ግን አልተቀመጥኩም እንዲህ ነገር ብዬ መሰለኝ የሆነ አይነት እንትን ነበረው። ከዛ በኋላ ግን እየደረጀን እየሰፋ መሄድ ሲገባው የሜጋዚን ጉዳይ ጭራሽ ደብዛው ጠፋና ረጅም ጊዜ ሆነ። በእርግጥ አንዳንዴ ብቅ ጥልቅ የሚሉ አሉ። ጥልቅ ከማለት ይሰውረን። ግን እኮ ይሄ ትውልድ ይመስለኛል አሁን ይሄ ትውልድ መጽሐፍ መጽሔትና ጋዜጣ ለመጨረሻ ጊዜ ያነበበ ሊባል ነው። አይገርምህም? ደግሞ እንዲህ ያሉ ሜጋዚኖች እንዴት ልበለ የፋሽኑ ሲያድግ እንዲህ ስለ ላይፍ ስታይል ስለሚበላው ስለሚጠጣው ስለሚለብሰው የሚጨነቅ ሰው ሲበዛ የግድ አብሮ መምጣት ያለበት ነገር ነው። እነ ኬንያ እንኳን እዚህ ጋር እኮ ከ10 በላይ መጽሔቶች አሏት እንደዚህ አይነት ለ50 ምናምን ሚሊዮን ህዝብ፣ እኛ 130 ምናምን ነን እያልን ግን እንዲህ ያለ ጋፕ አለና እሷን ለመሙላት ነው የተነሳ ነው። ሂቦ ማለት በሶማሊኛ ስጦታ ማለት ነው በነገራችን ላይ። ስለዚህ ያው ስጦታ ይዛላችሁ መጣለች። እዚህ ላላችሁት ሁሉ አንዳንድ አላችሁ። በነገራችን ላይ ሃርድ ኮፒው ለሁሉም ሰው የሚሰጥ አይደለም። የሂቦ ሜምበር ቤተሰብ ካልሆንክ በስተቀር አይሰጥም። ሰብስክራይብ አለው? ሰብስክራይብ ሳይሆን እኛ ቤተሰብ ነው የምናደርገው፣ ሰብስክሪፕሽን ሳይሆን። ግን ሰዎች ዌብሳይት ላይ ሂቦ ሜጋዚን ብለው www.hibomagazine ብለው ሲገቡ የራሱ የሆነ ሂደት አለው፣ ቤተሰብ ይሆናሉ። ከዛ በኋላ በነገራችን ቤተሰብ የሆነ ሰው ምርቃቱን አይተው እንደሆነ አላውቅም። ኢቢኤስ ላይ አይቼዋለሁ። በቃ ልክ እንደዛ አይነት ዝግጅት በየ3 ወሩ ይዘጋጃል። እሱ ላይ ይመጣሉ። እዚህ ላይ የሚጽፉትን ሰዎች አይተህ እንደሆነ በነገራችን ላይ ሜጋዚን ምናምን ሲባል በሻቱ ቶለማርያም ጽፋው ነው ብላችሁ እንዳታስቡ። እኔ አልነካውም። ዶክተር ዳዊትን እያየው ነው የጻፉት እንዳሉ። መጀመሪያ ያደረግነው ነገር ላይፍ ስታይል ሲባል ምን ይይዛል? ላይፍ ስታይል ማለት እኮ በአማርኛ ያኗኗር ዘዬ ማለት ነው። ያኗኗር ዘዬ አኗኗር ማለት ስራ፣ ውሎ፣ መዝናናት፣ አለባበስ ሁሉ ነገር ነው የሚይዘው። ሶ በየዘርፉ ያሉ አገራችን ላይ በቃ ቶፕ እነማን ናቸው ብለን ነው ቀጥ ብለን ሄደን አናገርናቸው። ትጽፉልናላችሁ? አዎ በደስታ። ስለዚህ እነ ዶክተር ዳዊት እንደውም መጥቶ ነበር፣ ኒውትሪሽኒስቱ ስነ ምግብ ላይ ባለፈው ስነ ምግብ ላይ እሱን የጻፈልን። ከአይምሮ ጤና ጋር በተያያዘ አለመኖርን የጻፈው ዶክተር ዳዊት። ዳዊቶች አሉ እንዳሉ። ዶክተር ሰላሚና አለች፣ እስማኤል ስለ ጥርስ ጤና ደግሞ ኢንተርቪው ብታረጊው ሲላይ አይቀርም። ባይ ዘ ዌይ መሐሙድን ነው የመጀመሪያ ፊቸር ያደረግነው። ስለሱ ነው የተጻፈውና ለመሐሙድ እናደርስለታለን ባለበት። በነገራችን ላይ የተለያየ ቋንቋ ነው እንትኑ ላይ የሚገኘው ዌብሳይቱ ላይ። አማርኛ አለ፣ አፋርኛ አለ፣ ሶማሊኛ አለ፣ ትግርኛ፣ ኦሮሚኛ አለ። በ6 ቋንቋ ነው የሚጻፈው። ዋው! ጋሽ መሐሙድ በዚህ ሁሉ ቋንቋ ስላንተ የሚገርም ጽሁፍ። ደግሞ የሱን ጽሁፍ የጻፈው ናትናኤል ነው። ናትናኤልን አወቀው? ናትናኤል ከበደ የሚባል ልጅ ፕራይም ሚኒስትሩ እንደውም መጽሐፉን አንብቡ የናትናኤል ምናምን ተብሎ ሰጀስት የተደረገለት በጣም ጎበዝ ልጅ ነውና በሱ እንዴት የሚገርም ታሪክ መሰለ የተጻፈው። ስለዚህ አሁን ብዙ ነገር ነው የሚይዘው። ሂቦ ገበያ ላይ አለ? የለም እንዳልኩ ነው፣ አንሰጥም። በግለሰብ ደረጃ አይሸጥም። ግን ሰዎች ሊደርሱባቸው የሚችሉ ትልልቅ ቦታዎች ላይ በ4 ኮከብ 5 ኮከብ ሆቴሎች፣ ተርሚናል ውስጥ አለ፣ አሁን ኤርፖርት ውስጥ። የመጽሔት ካልቸር የነበረው በፊት አሁን ጸጉር ቤት አሁን ጸጉር ቤት በቃ ሰው ስልኩን ነው የሚነካው። ስልኩን ነው የመጽሔት የማየት ነገር። አሁን ጥርስ ቤት ስትሄጂ ጥርስ ቤት ወይም ደግሞ ሽንት ቤት
ትችላለህ። አዎ በጣም ብዙ የሆነ በቃ ቁጭ ሽንት ቤት ገብተው ቶሎ ከማይወጡ ሰዎች ማለት ነው መሰጣለሁ ደስ ይለኛል ማንበብና በፊት አሁን እንደዛ አስበው የሚያዘጋጁ አካላት ነበሩ። አሁን መጽሔቱም የለም ጋዜጣም ሪፖርተርና ሪፖርተር ላይ በደንብ ይሰራል። ታዲያ በዚህ ዘመን መጽሔት ይዞ መምጣት ያዋጣል? ለሚያውቀው እኔ እንግዲህ አሁን የሚገባኝ ነገር ምንድነው ትልቁ እንትን ያልኩት ከማዋጣት ምናምን በላይ የሀገራችንን አንድ ጋፕ መሙላት ነውር ነው። በቃ ሰው መጥቶ ትልልቅ አሁን ሞዴሎቻችንን አይተህ እንደሆነ አላውቅም እነ ቮግ ላይ ምናምን እየወጡ ነው። ሉዊስ ቪቶን ላይ ወክ ያደረገው ልጅ አይተዋል? ምርቃቱ ላይ መጥቶ ነበረ የይቦ ምርቃት ላይ እሱ ነው አንደኛው ሪቪል ያደረገውና እነሱ ቀድመውን እየሄዱ ነው እዚህ ጋር የሚሰንድላቸው። እነሱን ተከትሎ የመጣ የውጭ ሰው ይጠይቃል ሜጋዚን ምን ላይ ወጣ ታውቃለህ? ኢቭን እኮ በፊት ኤምባሲ ሁሉ ይሰጥ ነበር አይደል? እዚህ ላይ ወጥቼ ምናምን ይባል ነበር። ሶ ያቺን ጋፕ መሙላት ፈልጋለሁ። በሌላ መንገድ ግን የሚገርመው ሜጋዚን በጣም አዋጭ ነው ማስተዋወቅ ለሚፈልግ ሰው። ይሄ ላይፍ ስታይል ጋር ተያይዞ የሚፈልግ የምር ግድ የሚሰጠው ሰው ነው መጥቶ የሚያነባው። ለምሳሌ አርኪቴክቶች አሉ ቤትን እንዴት እናሱ ምናምን የሚል ሶ ስለ ቤት ማስዋብ የሚያስብ ሰው ቤት መግዛት ምናምን ሐሳብ አለው ማለት ነው። ሪል ስቴቶች ነቃ ማለት አለባቸው። ሆቴሎች ሪቪው ይደረጋሉ። እንዳልኩ የሚቀመጥበት ቦታ ትልልቅ ቦታ ነው። ሶ ያንን ኦዲየንስ ማግኘት የሚፈልግ ሰው ሁሉ ወደዚህ መምጣት አለበት። እኛ ውበቱ ላይ እንሰራለን። ያው ሂቦ እንዴት ነው ሂቦ ወደ ኦዳ እስኪ እንምጣ። ምክንያቱም ባለፈው የቅኝት ባንድ ራሱ ሽልማት አግኝተዋል። ስማገኘው ቅኝት ባንድ ኦዳ አልበላችሁም እንዴ? ሰሞኑን በተለይ አንዳንዶች ሲያነሱሽ ነበረ። ሰማኸኝ በለው ከማለፉ በፊት ኦዳ ሽልማት አግኝቶ ነበር። አዎ አይገርምም? እኛ ይሄ ይመጣል ብለን አልነበረም። ግን ያለፈው የ9ኛው ኦዳ አዋርድ ላይ ከሀገር ውስጥ ተሸላሚዎቻችን መሃል አንዱ እሱ ነበረ። በጣም ደስተኛ ነበረ። እኛም በጣም ደስ ብሎን ነበር። እንግዲህ እንደዚህ ሆነ። ምክንያቱም አሁን ኦዳ እየሰፋ ይመስለኛል። አፍሪካዊ ምስራቅ አፍሪካ ላይ ያሉ አርቲስቶችንም አረ ምስራቅ አይደለም መላው አፍሪካ አዎ ከ7ኛው ኦዳ ጀምረን ነው ወደ አፍሪካ የወጣ ነው። ምስራቅ አልንና ከዛ ግን ሙሉ አፍሪካ የሚፈልገው አይነት ነው። ሶ አሁን ከመላው አፍሪካ 15 ምናምን ሙዚቀኞች ናቸው መተው የሚሸለሙት። በተለይ አምና ደግሞ ኦሞን ታውቃታለህ? ኦሞ ሳንጋሪን የማሊዋን እነ ጂጂ እነ ቴዲ ሁሉ በጣም የሚወዷት የሚሰሟት። ኦሞ ሳንጋሪ በጣም አዘፋፈኑ ራሱ የኛ የሚመስል በቃ ሙዚቃዎቿን በጣም የሚወደድላት ሰው ናትና እሷ ሁሉ የተገኘችበት እንግዲህ ግራሚን የበላች ሰው ናት። ግራሚን ያሸነፈች ሰው ናትና እሷ ሁሉ የምትታደምበት በጣም ትልቅ። አሁን በቀደም ለቬሮኒካ ሄዱበት የናይጄሪያ ሽልማትን ስታይ፣ ታንዛኒያ ላይ የነበረ ሽልማትን ስታይ እኮ ያው ኦዳ በዩ ወይም ደግሞ በፊልሙ ብትሄጂ ጉማ ወይን ለዛ ልትዩ ትችላለሽ። እና እሱን ወንዝ እንዲሻገር ማድረግ ነው። ምንድነው መሰለ ኢትዮጵያውያን ሁሉ ጊዜ እንትን ማለት የለብንም። እንዴት ነው እንደ ቅድም ከፈጣሪ ጋር በተያያዘ እንዳነሳ ነው ሁሌ ተቀባይ ሁሌ እንትን መሆን አንዳንዴ ለምን እኛ ሰጫን ነው ከኛስ ቢቀበሉ ምን ይለናል? ደግሞ እኮ እንዴት እንደሚያከብሩን እንዴት እንደሚወዱን ብታይ። ስለዚህ እኛ አዲስ አበባን የፖለቲካ ብቻ መናኸሪያ ሳይሆን ወደ ደግሞ አርቱን ደግሞ መናኸሪያ ማድረግ ብንችል አፍሪካውያን በአመት የሚገናኙባት ሙዚቀኞች የሚሸለሙበት መድረክ ቢሆን በሚል ነው የጀመርነው። እግዚአብሔር ይመስገን የሀገራችንንም ሳንተው በፊት መነሻውን ታውቃለህ በአፋን ኦሮሞ የተሰሩ ብቻ ነበሩ። አሁን ላይ ግን መላው ኢትዮጵያ ባለፈው እነ ዘውዱ በቀለ እነ ሰሜ በጣም ብዙ ሙዚቀኛ እነ ማህሌት ከትግርኛ ብዙ ሰው ነው የተሸለመው። ሶ ከየቋንቋው ለማበረታታት እንሞክራለን። እንደገና ደግሞ የውጭውን ደግሞ እንይዝና ሰፋ እያልን እንሄዳለን። ኢትዮጵያ በሁሉም መስክ ከፍ እንድትል አው ያየው ነበር። ዘውዱንም ሰሜን በተመለከተ በምን ዘርፍ ነበር እንዲሸለም ያደረጋችሁት? እንዴት ነው የምናደርገው መሰለ ከያንዳንዱ ቋንቋ ያንን ቋንቋ ለማሳደግ
በጥበቡ ከፍ ለማድረግ ለሌሎች ብሔረሰቦች ለማስተዋወቅ ባደረጉት ጥረት ልክ ነው ምንሸልመው ሶ ዘርፍ ሳይሆን ለምሳሌ ከአማርኛ ቋንቋስ ሰሜ በዚህኛው ዓመት ተጽኖ ከፈጠሩ ሰዎች ማከል ሙሉ ህይወታቸውን ነው ማለት እንደ አንድ ሲንግል ለቆ ምናምን ሳይሆን ሙሉ ህይወቱን እንዳስስና ይገባዋል ለምንለው እንሸልማለን። አይደስ ይላል በጣም ያው እንግዲህ ኦዳ እየሰፋ ሄዷል ከሀገር ውስጥ አልፎ እንግዲህ ወንዝ ተሻግሮ ሌሎች አፍሪካውያንን እስከ መሸለም ደርሷል። ስንተኛው ነው ይሄ? ዘጠነኛው። አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በለቱ ልናዩት እንወዳለን። አሁን ቆይ ድሮ እንገናኝ ነበር ኢትዮጵያ ቴሌቪዥን መዝናኛ ፕሮግራም አዘጋጅ ነበርሽ። የተለየ ነገር አለሽ እንዴ? አሁን ከወንበር ላይ ወደቅሽበት ወይ ምናምን እንደታደለ ሰፋ ታሪክ አለ እንዴ? ኢቲቪ በጣም ማስታውሰው እኔ አርሂቡን አዘጋጅ ነበር በደንብ ታውቃለህ። በነገራችን ላይ ሙሉ ኢቲቪን ግን በጣም ነው የምወደው። በጣም የሚገርም ቤት ነው ታውቃለህ። ጥሩ ጊዜ ነው ያሳለፈው። ደሞዝ እየተከፈለ የምትማርበት ቤት ነው። እኔ በጣም የሚገርመኝ የምወደው ቤት ነው። የዛሬዋን በሻቱም የሰጠኝ ኢቲቪ ነው። ከዛ ገብቼ በደንብ እኮ ለምጃለሁ ማለት ለምጃለሁ ሳይሆን በቃ ዋን ኦፍ ዘ ቤስት እንትን አቅራቢ ምናምን ተብያለሁ። ግን የሆነ በጣም የምወደው ሰው ነበር እንግዳ ሆኖ መጣ። ይሄ በቃ በጣም ታደንቀው ምናምን አለ አይደል? ክራሽ ነገር ነው። አይ ክራሽ የሴት ክራሽ እንትን ፍቅር አዲስ እኮ ነው። እሺ ፍቅር አዲስ መጣች አርሂቡ ላይ። ከዛ 20-30 ጥያቄ ነው ያዘጋጀሁት። ፕሮግራሙ 1 ሰዓት ተኩል ነው። እኔ 30 ደቂቃ ላይ ጨርሻለሁ። አድናቆቱም ስላለ በቃ ማለት እንደ ጀማሪ እየተርበተበትኩ 30 ደቂቃ ላይ ደሞ አለቃዬ አሰፋ ይባላል ያቋል ጥያቄውንና አረች ልጅ እያለ 30ኛው ላይ እኔ የለው እንደገና እዛ ጋር የጻፈ የሆነ ነገርና ሁለተኛ ይሄ በጣም ወዶን ሰው አላቀርብም ሁለተኛ ብዬ ነው የወጣው። ለዚህም ነው ፍቅር አዲስ እስካሁን ያልተሸለመችው። ፍቅር ስላለብኝ አንዳንዴ መወደድም በራሱ። ቆይ መጽሔት አለ፣ ቲቪ ፕሮግራም አዘጋጅ፣ ኢትዮ ኤፍኤም ላይ ሬዲዮ ነበረሽ፣ ከዛ ደግሞ ሽልማቱ ውስጥም አለሽ። አሁን ደግሞ ሲሰማ ፖለቲካ ውስጥም ገባሽ በለው። እንዴት? የካ ላይ ካሉት ተመራጮች መካከል አንዷ ነበርኩኝ። እሺ ምርጫ ላይ ማለት ነው። አዎ የአዲስ አበባ ምክር ቤትን እንግዲህ በህዝብ ድምጽ እና በፈጣሪ ፈቃድ አግኝቼ ድምጽ ተቀላቅያለሁ። ገና ነው እንግዲህ መስከረም ላይ ነው። ሚናሽ ምንድነው የሚሆነው ታዲያ? ሚናዬ ምንድነው የሚሆነው መሰለ? የአካባቢን የካን ህዝብ ድምጽ መሆን፣ ጥያቄ ሲኖር ምናምን ማቅረብ፣ ከዛ ደግሞ እንደኔ እንዳንተ ያሉ ጋዜጠኞች እዚህ ሙያ ላይ ያለን ሰዎች ቅሬታ ቢኖረን ጥያቄ ቢኖረን ሹክ ትሉኛላችሁ ወስጄ ምክር ቤት ጥያቄ አለን እያልኩ አቀርባለሁ ማለት መወከል ነው። በሻዱ ግን ታስብ ነበረ በፊት ህልሟ ነው ወይስ እንደ ህይወት ወስዶ ነው? እዚህ ጋር ለምሳሌ ቀደም እንዳልሽው የጋዜጠኝነቱ ህይወት ከትምህርቱ ጋር ይገናኛል። ከዛ ተያያዥ ነገሮችን ነው ስትሰሪ የነበረው። ወደዚህ የመጣሽው በአጋጣሚ ወይስ የድሮ ህልም ነው? እኔ እኮ ሙሉ ህይወቴን ህልሜን ኖር ያላቅም። ጋዜጠኝነት ህልሜ አልነበረም። ምንድነው ህልምሽ? እንዴት እዛ ይለም እንዴ የሆነ ጊዜ እኮ ጆሲ ገና እንደጀመረ እኔ ስራ አጥቼ ነው ጋዜጠኛ ሆንኩት ብዬ በጣም ከባድ
ከባድ አማራጭ ሳጣ ነው ጋዜጠኛ። በቃ ማስታወቂያ ወጣ ሂጂ ተመዘገብኩ ጋዜጠኛ ሆንኩ ነውና ግን ምንድነው የሚሆነው መሰለ እኔ በየትኛውም አጋጣሚ ምንም አይነት እድል ወደ እጄ ይምጣ ወይንም ወደ ሐሳቤ ይምጣ ጥሩ ነው ብዬ ካሰብኩ ጥብቅ አድርጎ አድምቶ መስራት ራስን መስጠት እና ያስከው ነገር ላይ ጥሩ መሆን ፈልጋለሁ እና ተማሪ ስትሆን አሪፍ ተማሪ ጋዜጠኛ ስትሆን ጎበዝ ጋዜጠኛ እንደዚህ ደግሞ ጻፊ ስትሆን እንደዛ ህልሜን ኖሬ አላቅም ስትይ ህልምሽ ምን ነበር በሻቱ? እኔ ሎየር መሆን። ኧረ ተይ በእውነት በቃ እንዲ ኬት እንዳመጣሁት አላቅም ግን የተበደሉ ሴቶች ህፃናትን ምናምን ማገዝ ለነሱ መቆም መከራከር ይሄ ድምጽ ለሌላቸው ሰዎች ድምጽ መሆን ምናምን ነበር መፈልገው ህልሜ። ከዛኮ 2002 ግራጁዌት አድርጌ 2003 አርፌ 2004 ተመልሻለሁ ዩኒቨርሲቲ ነኝ ህግ ልማር። ህልምሽን? አዎ ህልሜን ምናምን። ከዛ ግን ህግን ስማረው ተምሬዋለሁ ደግሞ ሳየው ለኔ አይሆንም። ለምን? ህግ እኔ ማለት በሻቱ ማለት እንዲቀጥታ ነው ያልኩን ያልኩ ከኋላ ምንም ነገር የለም። ከዛ ደግሞ ሴፉም የሚለኝን ነው እንጂ ይሆነ ነገር ለማለት ምናምን ብሎ ምናምን የሚል ሐሳብ የለኝም። እኔ ህግ ላይ አንዷ ነገር በስንት አቅጣጫ ተፈታ ተበትና ነው ከዛ በኋላ የሆነ ነገር የምታገኘው እና ይሄ ነገር ከኔ ጋር ሄድም እኔ ሰው ያለኝ አምኜ ነው የምሄደው። ለምሳሌ ወንጀል ሰርቶ አልሰራውም ግድ የለም ቆሚልኝ ቢልሽ አቆማለሁ በደስታ ማለት እውነትን ነው እኔን ብዬ አንደኛ ከዛ አንተንም ይዞ ገደል ይገባል። ከዛ ደግሞ ለምቆምላቸውም ሰዎች አልሆንም ምክንያቱም ያኛው እውነቱን አይደለም የሚያወራው በወቅቱም ያስመልጠውን ነገር ነው የሚያወራው። ሶ ትንሽ እንትን የኮምፕሌክስ መሆን ይፈልጋልና እኔ ለህግ አልተፈጠርኩም ማለት አልተፈጠርኩም። ስለዚህ ዋህን ማወቅ ጥሩ ነው። የሚገርምት የተማርኩት ደግሞ ቲያትሪካል አርት ነው። ቲያትርም ወይ እኔ አይሆነኝም ብዬ መጀመሪያ ዲግሪን ነው ማለት አይሆነኝም ብዬ ተውኩ። እሱን ግን ፊልም ሰራሽ አይደል? አንድ የሆነ ተሳስቼ አገኘው ፊልም ስትሰሪ በ1823 ባይገኝ ጥሩ ነበር። ረዳ ፕሮፌሰር ሙሉጌታ ጀዋሬ ነው ካስት ያደረገሽ? አዎ ያኔ መምህሬ ነበረ እና ከዛ ካስት ተደረግን። እንትኑ እኮ ነው ያመጣብኝ ይሄን ጣጣ ቴኳንዶ። እሺ ቴኳንዶ የመጀመሪያ ራስን አክቲንግ ክላስ ስታስተዋውቅ ሰው ሁሉ የሚችለውን ችሎታ ያቀርባል። የሚዘፍነው ይዘፍናል፣ ትወና ይችላል ያለ ይተውናል፣ ግጥም የሚጽፈው ያቀርባል። ብቻ የኔ ችሎታ ይሄ ነው ያለ ያቀርባልና እኔ እህት ወጥቼ ምናምን አልኩ። እኔና አንዲት ጓደኛዬ እንደዛ አቀረብን። ከዛ በኋላ ወይኔ ግን ጋሼ ግፍህ አደባደብን። እስቲ ማናሽን ምፈልገው እንትን አለ እስቲ ብሎ ከሁለታችን እኔን መረጠኝና ከዛ በኋላ ሰራው ፊልም። ብር ተከፍሎኝ ምናምን ስንት ብር ነበር ብቻ ተከፍሎኝ ሰራው። እነታምሩ ብርሃኑ ምናምን በጣም ትልልቅ ሰው ያለበት ነው ባይተው በጣም የሚገርም ፊልም። ግን ወደ ፊልም ከዛ በኋላ አልተመለሽም? ኧረ እኔ ያሳየኝ ብዬ ነው የወጣሁት። ለምን? በጣም ራስህን መስጠት አለብህ ማለት በጣም ልትወድ ይገባል አርቱን። በጣም እንዴት ልበል ራስህን ሰጥተህ መምህራኖቼ እኔ መድረክ ላይ ወጥተው አጭወታት የለም የመሰለ እንደዚህ ለብሰው ከዛ ግን ካራክተር ውስጥ ገብተው ምናምን እዛ ሲንከባለሉ ምናምን ለኔ ዊርድ ነው። እኔ እንደዚህ ምናምን ላለው እንደሱ ይሄ ነገር ከኔ ጋር በቃ ማቻ ያረግም ማለት ነው። ስለዚህ በቃ በዚች አንድ ፊልም ጠፋሽ? አቆምኩ። መመረቂያዬን በርግጥ ክሊዮፓትራን ነበር የሰራሁት። በጣም ደስ ይል ነበረ ምናምን እንደ ትምህርት በደንብ ነው ተምሬ የወጣሁት። ግን በቃ አይሆነኝም ብዬ ተውኩት። ከዛ ውጭ እንግዲህ በጣም በጎ አድራጎት ስራዎች ላይ ስምሽ ይነሳል። ምናልባት የሰማሁት እንደውም የጋንዲ ሆስፒታል ብራንድ አምባሳደር የሆንሽው እዛው ጋንዲ አራቱንም ልጅ ስለወለድሽ ነው ወይስ ምንድን ነው? አዎ ይሄ በላይ መውለዴን ወደውት መሰለኝ። ያው እናትነት እንደገና ደግሞ ሴኔታ የሬዲዮ ፕሮግራሜም ሴቶች ጋር የሚያተኩር እነሱን የሚያበረታ ምናምን ስለነበረ አንድ ላይ ተደማምሮ
መርጠውኝ ብራንድ አምባሳደር ለመሆን ቻልኩኝ። የሚገርም ወደ ጋንዲ የሚመጣ ሰው ታውቅ እንደሆነ አላውቅም። ከአዲስ አበባ ዙሪያ ዳርዳሩ ላይ በተለያየ ምክንያት እዛው ማዋለድ ጤና ጣቢያ ምናምን ማገላገል ያልቻሉትን ሰው ነው ወደ ጋንዲ በሪፍራል ብቻ ነው የሚቀበሉት ወደዛ የሚመጡትና እውነትም ሄጄ ሳየው ቤቱ ሰው ይመጣል፣ ግን ዘመድ የለውም፣ ልብስ አልያዘም፣ ዳይፐር የለውም ምናምንና እውነትም ድምፅ ሊኮንለት የሚገባ እንደውም እላለሁ እኔ በዛ ጋር ዝም ብሎ የሚያልፍ ሰው የሆነች በቃ ብርቱካን ምናምን ይዞ ቢገባ የዘላለሙን ምርቃት ይዞ ይሄዳል። በጣም ብዙ ሰው ነው እዛ ጋንዲዎች የሚረዱት። እንዳልኩ ግን ቤታቸው ቅርብ ካለመሆኑ የተነሳ ብዙ ነገር ይጎልባቸዋልና እነዚህን ሰዎች ማየት ብንችል ምናምን የሚል ሐሳብ ይዤ እንግዲህ እንቀሳቀሳለሁ። ካሁን በፊትም የተለያዩ ሰዎች ረድተውኛል እነ ቢቢ ዳይፐር ምናምን ግቢውን ሁሉ እስከማሳመር የነሱን ቆንጆ ሐሳብ ልንገር። ቦክስ ሰሩና ሰዎች የሚጠለሉበት የሚያርፉበት እንደገና ደግሞ ይሄ ደም ምናምን የሚለካበት ሰው እሱን ሰሩ። ከዛ ድሮሮች ምናምን አዘጋጁ። ያ ድሮር በጎደለ ጊዜ ሁሉ ይሞላል። ፓዶች፣ የንጽህና መጠበቂያ ፓዶች፣ እንደገና ደግሞ ዳይፐር ምናምን ዋይፕስ ይቀመጣል። ከዛ እዛ የቸገረው ሰው እየሄደ ከዛ ወስዶ ይጠቀማልና በጣም ደስ የሚል ነገር አለው ጋንዲ። ዋው! የጋንዲ አምባሳደር በእናታችሁ እንደ ሚስ ጋንዲ ማለት ይቻላል? የወንድ ስም ይመስለኛል። ጋንዲማ ኢንተራ ጋንዲ አይደሉ? ግን አይ ላንቺ ሲሆን ግን ይሁን ይመቸኛል። በነገራችን ላይ ማዘር ነው የነገረችኝ። እኔም ጋንዲ ነው የተወለድኩት። በእውነት? አዎ። የጋንዲ ልጅ የኛ ሆስፒታል አምባሳደር ቤት ውስጥ ነው የተወለድሽው? ሆስፒታል ነው? ጤና ጣቢያ። አዎ። ስለዚህ አይ ጋንዲ ቢሆን ደግሞ ይበልጥ ስሜት ሰጥ ነበር። ከጉርድሾላ እዚህ ድረስ ከባድ ነው። ሊመጣ አይችልም። እዛው አካባቢ። ስንት ናችሁ አጠቃላይ ቤት? ወንድም እህት? እኔ አንድ ወንድም ነው ያለኝ። ኧረ ተይ። ሁለት ናችሁ? አዎ። ያኔ ፋሽን ነበረ። ይሄ ምንድነው መመጠን፣ ቤተሰብ ምጣን። አራውንም ፋሽን ነው። አዎ ያስመጥናል በል። አሁን እኮ ሳይነገር ራስሽ ነው የምትመጥነው። ቤተሰቦቼ ደግሞ መምህራን ናቸው። ለህብረተሰብ ምሳሌ መሆን አለባቸው። 10 ወልደው ነገር ማበላሸት ስለሌለባቸው 2 ወለዱ። ግን የሆነ ሰዓት ላይ ቆጭቷቸው ነበር በጣም። ምን ነው በጨመረ ነው? አዎ ማለት ወጣን ድንገት ቤት ማንም የለም። አዎ አነሳችሁ? አነስንባቸው። አዎ ሁለት ነን። ዋው! ስለዚህ አሁን የበጎ አድራጎት ስራዎች ላይ ጋንዲ ላይ ነው ያተኮርሽው፣ በሱ እየተንቀሳቀሽ ነው። ምናልባት አላማው በጣም ደስ ይላል። እነዚህ እርዳታ የሚያስፈልጋቸው እናቶችና ህጻናት ማገዝ። አዎ በዚህ አጋጣሚ ቅድም እንዳልኩ ነው፣ አንተም በዛ ጋር ስታልፍ ዝም ብለህ እንዳታልፍ፣ ጎራ በል። እንዴት ናችሁ በል። ኧረ እላለሁ እኔማ እዛው ወይ ደግሞ 5ኛው ልጅ ከተሳካ እዛው በመውለድ ጎበኘዋለሁ። አሪፍ። ሂቦ አዲስ መጽሔት ነው እንግዲህ ኢንተርኔት ላይ ገባ ብሎ ማየት ይቻላል። የአኗኗር ዘዬ ላይ አዲስ የመጣ መጽሔት ነውና በሻቱን ይሄን የመሰለ ደረጃውን የጠበቀ ነገር መጽሔት ስለሰጠችው እናመስግናት ብዬ ነው እንግዲህ ያረኳት። ብዙ ጊዜ ከእድሜ ጋር እንዲህ ምናምን ሲባል አይ በሻቱ ማለት እኔ በቃ አብሬ በቃ ያዋለድኳት እኔ ነኝና ካላመንክ ፎቶዋን ብለው ጎረቤቴን ፎቶ ሰጡኝ። ምናልባት አንዳንዶች ላይ ይችላል ካሁን በኋላ የሲዝን 5 ሲዝን 6 ሲዝን ምናምን የምትሉትን የ4 ዓመት ልጅ እንደሆነች ማሳያ ነው። አትቀንስብኝ እንዴ! ምን ሆነ ነው? አትቀንስብኝ። ያው እንግዲህ የማሳያ ከለር እያለ አሁን እኮ ምንሽ 1 ዓመቴ ፏ ብሎ እየተከበረ ነው። ዋው! ነፍሴን አላውቅም። ይሄ እንትን አንተ ለነገሩ አይኖርህም። ይሄ ልብስ ነበር አይኖርህም። በ60ዎቹ አይኖረኝም። ይሄ ድሮ ነው። በ60ዎቹ 50ዎቹ የኛ ወደዚህ የማይክል ጃክሰን ጃኬት ኢቭን ዳቦ ነው ሊቆረስ የቀረበው። ዋው!
ሻማው ራሱ ያኔ እኮ ፎቶ ቤት ስትሄድ ስንት ሰው አክብሮበት ሻማው ወርዶ የኔ አልተነሽ። እኔ ግን የሰማሁት ፎቶ ብላክ ኤንድ ዋይት ነው። ሩሲያ ወስዳ ነው ከለር ያስተረገችው። አመናጭ እየደገፉ ነው። እኔ ደጋፊ አለኝ። ሜዳዬ ላይ እየተጫወትኩ ነው። ስለዚህ ድሮ በደርግ ጊዜ ፎቶ ብላክ ኤንድ ዋይት ልኪና የሆነ ከለር አድርገው ይልኩታል እና እሱን ለማለት ነው። ይሄ ግን ምንድነው ረከቦቱ? ቆይ ረከቦቱ ሃፒ በርዝዴይ እንዴ? ረከቦቱ እኮ አይደለም። ይሄ እኮ ጠረጴዛ የለየን ረጎበዝ ፈንዲሻ ነው ከታች ያለው ፈንዲሻ። ይሄ እንዲህ ያለ ዳቦ እኮ ዳቦ ቤት ሜቢ 5 ቀን ይሆናል ታዞ እንትን የሚለው አንተ ቤት አይቼዋለሁ። ስፔሻል ኦርደር ነው ያልሽ ነው? ስፔሻል ኦርደር ነው። በጣም ያየሁት እኮ። በጥባጭ ነሽ? ዝምተኛ? ምን አይነት ልጅ ነበር? ወይ እኔ በጥባጭ ይመጣል ራሱ አይደለም። እንዴት ነው ግን? አይ አይደለም። እኔ በጣም አሪፍ ልጅ ነኝ ልል ነበር። አይባል ቤተሰቦቼ ይመለሱ። ቤተሰቦቼ እንዲህ አሉ ቤተሰቦቼ። ምክንያቱም ይሄ ምልሽ በዛ ዘመን የተወለድን ሁላችንም በጥባጭ ነበር። እሺ ሁላችንም ጨዋ ነበር። መበጥበጥ ግን ምንድነው? ልጅ መሆን አለበት አይደለ? ዝምም ሲል ይደብራል። አዎ እንዴ። ልጆችሽ ላይ ምን አየሽ? ራሴን አይደለ? አዎ። ወደ ኪነ ጥበቡ አካባቢ አንደኛዋ ሁለተኛዋ ልጅ አንደኛዋ ስለ ከሶስት ማለት ነው። ሁለተኛዋ ናኒ ትባላለች። ናኒዬ እንደዛ ነው ሐሳቧ። አርት ጥበብ ፌመስ መሆን ምናምን። እኔ ካንቺ የበለጠ ፌመስ ነው መሆኑ ሳደግ ምናምን ትለኛለች። ትልቋ ምንም ግድ የላትም እንደዚህ አይነት ነገር። አሁን ይኸው የቴሌቪዥን ፕሮግራም አለ፣ መጽሔቱ አለ፣ እንደዚህ ብዙ ነገሮች አሉ። እንደገና ደግሞ ወደ ፖለቲካውም ዓለም እየገባሽ ነው። በቀጣይ እንግዲህ ከመስከረም በኋላ እንዴት ነው ሁለቱን ጎን ለጎን ለማስኬድ የምትሞክሪው? አይ ምክር ቤት እኮ የዕለት ስራ አይደለም። ስራ እንደዛ አይነት ስራ የለውም። ስብሰባዎች ሲኖሩ ጥያቄ ሲኖር አንተ ብቻ ጥያቄ አምጣ፣ ያኔ ይዘን እንገባ ይሆናል እንጂ እንደው በየቀኑ እዛ አንተ የምንልበት አይደለም። ከስራዬ ጋር ብዙ የሚጋጭ አይመስለኝም። ልግባ እንጂ ይሄ ነገር እኮ መፈጸም አለበት ብለው አንዳንዶች እንደ ሐሳብ በቃ ከገባው ይሄን ነገር ታግዬ ማለት ህግ ሊሆን ይችላል ወይ ደግሞ የሚስተካከል ነገር እንደዛ የምታስቢው ነገር አለ? አሁን እዛ ቦታ ላይ ስትገቢ በእውነት ይሄንን ከመራጭ ህዝብ ጋር መማከር አለበት። ይሄ የግል ጉዳይ አይደለም። በቃ የህዝብ እንትን ያለበት ኃላፊነት አደራ ነው። ሄደት ወጣል። እንደዛ ነው ሐሳቡ። ያው እንግዲህ ጎን ለጎን ለማስኬድ ጥረት አደርጋለሁ እያለች ነው ሂቦ። መጽሔትን መቼ ነው የምትወጣው? በየ3 ወሩ። አንተ መቼ ነው የምትወጣው? እዚህ ላይማ በቁ አይደለሁ። እዚህ ላይ አንደኛ እኔ ፋሽን ሰው አይደለሁ። እንዲህ ያየኋቸው እኮ ነው የሚያማምሩ ቆነጃጅት። የምወደው ነገር አለ እዚህ ጋር። እሱን ምናልባት ለተመልካቾች ላሳያቸውና እስቲ ዶክተር ዳዊት የጻፈው ይሄ ደስ አይልም? አሁን ይኸውልሽ ምንድነው መሰለሽ እኔ ልክ ፎቶ እንደተነሳ ደውል ሳይነሳ ልክ ፎቶ እንደተነሳ ሰይፉ የት ነህ ካልሽኝ ባይሆን እዚህ ላይ እመጣለሁ። ደስ ይላል። በቃ ኢትዮጵያን በምግቧ፣ በባህሏ፣ በአኗኗር በተለይ ካፒታል ሲቲ ኦፍ አፍሪካ አይደል የምንባለው ለሌሎች እንግዲህ የውጭ ሀገር ዜጎችም እንዲያውቁን ለማድረግ በውጭ ስታንዳርድ ደረጃውን ጠብቆ ነውና ሂቦ የተሰራው አሪፍ ነው ልልሽ ነው። አንደኛው በጣም አሪፍ ነው እውነቱን ነው። ለመላው አድናቂዎችሽ የምትዩ ነገር ካለ ለስንብት ጥያቄ ነው። በሻቱ ስምሽ ራሱ ደስ ይላል እኮ። እሰይ እንኳን ወደድከው። ምን ማለት ነው? በሻቱ ማለት እንዳሻሽ እንደፈለግሽ፣ በሸነኒ በሻይ ምናምን ይባላል። ዘናበል ፈታበል እንደፈለግክ። ስለዚህ በሻቱ አርገሽ ምስጋናውን አቅርቢ። ሴፍሻ በጣም ነው ማመሰግነው በመጀመሪያ ስለጋበዝከኝ። በጣም አድናቂ ነኝ
የእውነት ከፍቅር አዲስ አይበልጥም ከሷ ጋር አይወዳደር ያንተ ዘርፍ ሌላ ነው ግን እኔ ይሄ ስራ ምን ያህል ከባድ እንደሆነ ብዙዎች የሚረዱት አይመስለኝም ሁሌም እዚህ ጋር ዘና ብለህ የሳክ ምናምን ስትታይ እንደው ለራስ እየተዝናና ይመስላል አው በርግጥ እየተዝናና ነው ግን ስራ አለውና ይሄንኑ ጠብቆ በዚህ ኮንሲስተንሲ እዚህ ድረስ መድረስ እኔ ስለማቀው ስራው እና አልቻልኩማ የታለ እኔ ግን ስላልቻልሽ ሳይሆን ብዙ ነገር ጀመረሽ ያንተ ነው ይሄኛው በጣም የሚከብድ ይመስለኛልና በጣም አድናቂ ነኝ በርታ ከዛ ውጪ ግን እኔ የእውነት ለመናገር በሰው በጣም የተባረኩ ሰው ነኝ በያስባለሁ የሰው ሀብታም ነኝ እያንዳንዱ ህይወቴ ውስጥ በቃ በህይወቴ እርምጃ ውስጥ ወደ ህይወቴ መተው የሄዱ ሰዎችን ሁሉ ማመስገን ፈልጋለሁ አሁንም ያሉ ቀድሞም ደግሞ ገብተው የራሳቸውን አሻራ ያኖሩ የሚወጡ በስራ ሂደት እንግዲህ ቢቲኤም እንኳን ከተቋቋመ ኦዳ እንኳን ከተጀመረ 10ኛው አመት እየመጣ ነውና ይሄን ሁሉ ነገር እንደው ለብቻ ያረኩት ነው ብል ልክም አይደለም ሀቅም አይደለም ሰው በዚህ ሂደት አብራውኝ የነበሩ ሰዎች ሁሉ በጣም ነው ማመሰግነው ጓደኞቼን በጣም ማመስገን ፈልጋለሁ ስለኔ ከኔ በላይ የሚያስቡ የሚጨነቁ የሚጸልዩ ሁሉ አሉና እጅግ ነው ማመሰግነውላችሁንም ቤተሰቦቼን እናት አባቴን ወንድሜን በጣም አመሰግናለሁ አያቴ እማዬ አመሰግንሻለሁ ወድሻለሁ ባለቤቴ ኖርልኝ ወዳለው ማለት ፈልጋለሁ Thank you እሻቱን በጣም አመስግናችሁ ሸኙልኝ ከመልእክቶች በኋላ ሰይፉ በኢቢኤስ ይመለሳል እሻቱ